ተቀነዩ ለእግዚአብሔር በፍርሃት ሆናችሁ ተገዙ። መዝሙረ ዳዊት መዝሙር 2 ቁጥር 11 ላይ ተጽፎ የምናገኘው ኃይለ ቃል ነው። ቀደም በቅዳሴው ዲያቆኑ ሲያዜምልን የሰማነው ኃይለ ቃል ነው መነሻችንም የሆነው። የትምህርታችን ርዕስ ምክንያቱ ደግሞ በዚሁ በዐቢይ ጾም መግቢያው ላይ የመጀመሪያው ሳምንት ዘወረደ የተዘጋጀው መዝሙሩም ምስባኩም ሁሉም በዚህ ዙሪያ ላይ የሚናገር ስለሆነ ምክንያት አድርገነዋል። በዚህ ትምህርት ላይ ባጭሩ ለእግዚአብሔር መገዛት ምን ማለት ነው? የምንገዛው እንዴት ነው? ብንገዛስ ጥቅማችን ምንድን ነው የሚለውን ባጭሩ እንመለከታለን። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ጾም 40 ጾም በሰላም አደረሰን አደረሳችሁ። ጾሙን የበረከት የፍቅር የሰላም ያደርግልን፣ ጾማችንን ይቀበልልን። ይህ ጾም እንደምታውቁት ከሰባቱ የአዋጅ አጽዋማት መካከል አንዱ ነው። ዐቢይ ጾም ነው ስያሜው። ዐቢይ ማለት ትልቅ ወይም ታላቅ ማለት ነው። ታላቅ ጾም እንደማለት ነው። ታላቅ ያሰኘው ጌታችን መድኃኒታችን ኢየሱስ ክርስቶስ የጾመው ጾም ስለሆነ ነው። እሱ ነው ጾሞ እናንተም እንደዚሁ አድርጉ እኔም አደርገውን አድርጉ እንዳለ ያሳየንን ሁሉ አራያችን ምሳሌያችን እሱ ስለሆነ ይህንን ጾም ከተጠመቀ በኋላ ስለ ጾመው ሁልጊዜ በየዓመቱ ይጾማል ማለት ነው። ጾመ 40 ይባላል። 40 ቀን የጾመበት ምክንያት በማድረግ ጾመ ሁዳዴ ይባላል። የሁዳዴ ሰፊ እርሻ መሬት ትልቅ መሬትን በማሰብ ተመሳሳይ ስያሜዎች ይኖሩታል ማለት ነው። ዐቢይ ጾም 55 ቀን ነው። ጌታችን የጾመው 40 ቀን ነው፣ ግን በቤተ ክርስቲያን ስርዓት 55 ቀን እንዲሆን ተደርጓል። 40 ቀኑ እንዳለ ነው። ከቅድስት ሳምንት ጀምሮ እስከ ሆሳና ሕማማት በዓልን እስክናከብር ድረስ ያለው 40 ቀናት ቀጥታ ጌታ የጾመውን የምናስብበት ነው። የመጀመሪያው ሳምንት ዘወረደ ደግሞ ስለ ምክንያት ጌታችን መድኃኒታችን ኢየሱስ ክርስቶስ መውረዱን እንድናስብ ለ40ው ጾም እንድንዘጋጅበት ሕሊናችን እንዲሰበሰብበት አንድ ሳምንት ከፊት መጨረሻ ጾሙን ጾሞ ደግሞ ትንሣኤን ከማክበር በፊት ሕማማትን ደግሞ መጨረሻ ላይ አንድ ሳምንት ተጨምሮበት 55 ቀን ሆኗል። አንድም ቅዳሜና እሁዶቹን አሁን ባለው ስርዓት ስለማንጾማቸው እስከ 9 ሰዓት እነዛ ደግሞ ታስበው እንዳይጎድሉ ተብለው 15 ቀን ስለሚሆኑ በዚህኛው ተጨምረዋል ብለዋል አባቶቻችንና 55 ቀን ጾሙ ሆኗል። በቁጥሩ ምክንያት አይደለም ዐቢይ የተባለው፣ በቁጥር ደረጃ ጾመ ድህነት ይበልጣል። በዓመት ውስጥ ያሉ ሮብና ዓርብ ረጅም ጊዜያት ናቸው። ከ55 ቀን ይበልጣል። ስለዚህ በቁጥሩ ነው የሚሉም አሉ፣ ግን በቁጥሩ ብቻ አይደለም። በእነዚህ ምክንያት ዐቢይ ጾም ተብሏል ማለት ነው። ሊቁ ቅዱስ ያሬድ እነዚህን ሳምንታት በጾመ ዱጋው ላይ በስፋት ያስተማረበት በስፋት ምክር ተግሳጽ የሰጠበት ነው። የየራሳቸውን ስያሜ ሰጥቷቸዋል። 8 ሳምንታት ነው የሚሆኑት። 8ቱንም ሳምንታት እንደየምክንያታቸው ስያሜ እየሰጠ በዛ ላይ ትምህርት ሰፊ ወንጌልን አስተምሮበታል። ያ ነው እንግዲህ አሁንም በዐቢይ ጾም የሚገኙትን ሳምንታት ሊቁ ቅዱስ ያሬድ በሰጠበት ስያሜ አሁንም በዛው መስመር እንዲሄድ ተደርጎ ስያሜያቸውን እያነሳን በዛ እንማማራለን ማለት ነው። ይህ የመጀመሪያው ሳምንት ምን ይባላል? ዘወረደ አይደለም? ዘወረደ ማለት ምን ማለት ነው? መውረድ፣ የወረደው እንድናስብ የሚያደርገን ኃይለ ቃል ነው። ዘወረደ ማለት የወረደ ማለት ነው። ይህ ማለት ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓለምን ለማዳን የሰው ልጅ ፍለጋ ከሰማየ ሰማያት መውረዱን
እንድናስብ ነው። የድህነት ነገር ሲነሳ ጥንቱ የድህነት መጀመሪያው መውረድ ነው። መውረድ ሳይኖር መጸነስ አይኖርም፣ መወለድ አይኖርም። ስለዚህ ጥንቱን አስቡ እንደማለት ነው። መጀመሪያ መውረዱን ተረዱት፣ ይህንን ወደ ውስጣችሁ አምጡት እንደማለት ነው። መውረዱ እግዚአብሔር አምላካችን የሰው ልጅ ፍለጋ መጀመሩን የሚነግረን ነው። ፍቅሩን የሚገልጽበት ነው። ትህትናውን የሚገልጽበት። እነዚህ ሁሉ እንድናስባቸው ያስፈልጋል። ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 3 ቁጥር 10 ላይ እስከ 13 ባለው ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ብሎ ተናግሯል። መውረዱን ነገረን። ወደ ሰማይ እንደሚወጣ ደግሞ በትንቢት አድርጎ ተናገረ ማለት ነው። ስለዚህ ዘወረደ የተባለው ይህ ሳምንት መድኃኒታችን ኢየሱስ ክርስቶስ ለኛ ያለውን ፍቅር የገለጸበት ዓለምን እንዲሁ ዓለምንም ምክንያት ዓለምንም መስፈርት እንዲሁ እንደወደደን በመጽሐፍ እንደተጻፈ ዓለምን እንዲሁ ወዶታል እንደተባለ መውደዱን የገለጸው በቋንቋ አይደለም። የሰው ልጅ ፍቅሩን የሚገልጸው በአብዛኛው በቋንቋ ነው። እወድሃለሁ፣ እወድሻለሁ ሊባባል ይችላል። በቋንቋ ነው የብዛት የሰው ልጅ ፍቅሩን የሚገልጸው። እግዚአብሔር ግን በቋንቋ ብዛት አይደለም፣ በተግባር ነው ፍቅሩን የሚገልጸው። ክብሩን ትቶ ማለት ነው። ትህትናን ገንዘብ አድርጎ በማይመጥን ሁኔታ ለሱ በማይገባ ሁኔታ በዚህ ምድር ላይ የተመላለሰው እኛን ለመፈለግ እኛን ለማግኘት ከጠፋንበት ከወደቅንበት ለማንሳት ነው። ክርስቲያኖች ይህ ሁልጊዜ በህሊናችን ሊሳል የሚያስፈልገው ትልቅ ነገር ነው። የጌታችን የኢየሱስ ክርስቶስ መውረዱን እናስባለን። በሚኖሩን በቀጣይ ጊዜያት ደግሞ በዚህ ሳምንት ራሱ ርዕስ ሆኖ ትምህርት ይሰጥበታል ማለት ነው። ከዘወረደ በተጨማሪ ጾመ ሕርቃል ይባላል። ይቺ አንድ ሳምንቷ ማለት ነው። በ614 ዓመተ ምህረት የነበረ ንጉስ ነው። ያ ንጉስ የጌታችን የኢየሱስ ክርስቶስ የተማረከውን መስቀል ፋርስ ወርዶ ነበርና ያንን የመለሰበት፣ ክርስቲያኖችም ያንን በማሰብ በጾም ያገዙበት፣ ለሱ የሚገባውን ጾም የጾሙበት ስለሆነ እቺ ዘወረደ ከሚለው ሳምንት በተጨማሪ ጾመ ሕርቃል ተብላ ደግሞ ትታወቃለች ማለት ነው። ይህ ስለ ጾሙ እንዲያው ትንሽ የመጀመሪያ ሳምንት ስለሆነ እንድንገነዘበው በነጥብ ለማንሳት ብቻ ነው። የትምህርታችን ርዕስ ምንድነው? ለእግዚአብሔር በፍርሃት ሆናችሁ ምን በሉ? ለእግዚአብሔር ምን ሆናችሁ? በፍርሃት ሆናችሁ ምን በሉ? ተገዙለት። ለፈጣሪያችሁ ለአምላካችሁ ለፈጠራችሁ ለፈጠረን ሁላችንን ወደዚህ ምድር ላመጣ ለሱ ለአምላካችሁ በፍርሃት ሆናችሁ ተገዙለት። በረአድም ደስ ይበላችሁ። በመገዛታችሁ በፍርሃት ሆናችሁ ስትኖሩ ደስ እያላችሁ ለእግዚአብሔር ተገዛንለት፣ የእግዚአብሔር ሕዝቦች ሆንን፣ የእርሱ ሆንን እያላችሁ እየፈራችሁ ከዛ ደግሞ ምን እያላችሁ ደስ እያላችሁ ተገዙለት። ተግሳጹን ተቀበሉ ጌታ አምላካችን እንዳይቆጣ እያለ መዝሙረኛው ቅዱስ ዳዊት ይዘምራል። ቅዱስ ዳዊት በሌላ መዝሙሩ እንደነገረን ኑ ልጆቼ እግዚአብሔርን መፍራት ላስተምራችሁ ይላል ቅዱስ ዳዊት። እግዚአብሔርን መፍራት ትልቅ መንፈሳዊነት፣ ትልቅ ሰው የሚያሰኘው እግዚአብሔርን የሚፈራ ሰው ትልቅ መንፈሳዊ የሚባለው ትልቅ ከእግዚአብሔር ጋር ግንኙነት አለ የሚባለው ሰው ያ ሰው መጀመሪያ ምን ሲኖረው? ፍርሃት፣ እግዚአብሔርን ሲፈራ ነው ማለት ነው። ክርስቲያኖች የጥበብ ሁሉ መጀመሪያ ምን ማድረግ ነው ይላል ደግሞ እግዚአብሔርን ምን ማድረግ ነው? መፍራት ነው። የትኛውም ጥበብ ከመምጣቱ በፊት መጀመሪያ አንድ ሰው ምን ማድረግ አለበት? እግዚአብሔርን መፍራት መቻል አለበት። እግዚአብሔር አምላካችንን ፍሩት ሲባል እንዲሁ እንደ ጨካኝ እንደሚቆጣ ስናጠፋ እየተከታተለ አንተ ይህን አድርገሃል ቅጣት ይሄ ነው ስለሚለን አይደለም። ክርስቲያኖች እንደዛማ የሚለን አምላክ ቢሆን ኖሮ ዛሬ ማን ይቆማል በፊቱ?
እዚህ ቅድስት ቦታ ላይ ማን ደፍሮ ይቆማል? ክርስቲያኖች። እግዚአብሔር አምላካችን እንድንፈራው የሚያደርገን ምሕረቱ ነው። ክርስቲያኖች ቸርነቱ ነው። እንደ ኃጢአታችን ስላልከፈለ፣ እንደ ኃጢአታችን ስላልቀጣን፣ ይልቁኑ ኃጢአተኞች እያለን በደለኞች እያለን ስለወደደን ማለት ነው። ክርስቲያኖች እንዲህ ያለ አባት እንዴት አይፈራም? እንዲህ ያለ አባት እንዴት አይከበርም? ስለዚህ የምንፈራው እንደዛ እንደ ቁጣ ያለ ሳይሆን በጣም በፍቅር ሆነን እግዚአብሔር አምላካችን ፍቅሩን እያሰብን ውለታውን እያሰብን ልንፈራው ያስፈልጋል። ቅዱስ ዳዊትም በዚህ ጊዜ የሚነግረን ሊቁ ያሬድም የሚነግረን ለእግዚአብሔር በፍርሃት ሆናችሁ ተገዙለት፣ በዚህም ደግሞ ምን ይበላችሁ? ደስ ይበላችሁ እያለ ይዘምራል ማለት ነው። ስለዚህ ይህ ለትምህርታችን ርዕስ ይሆናል። ባጭሩ የምንመለከተው ፍርሃት ምንድን ነው? እግዚአብሔርን የምንፈራው እንዴት ነው? እግዚአብሔርን ስንፈራስ ደግሞ ለእኛ ምን ይሆንልናል? ምን ይደረግልናል? የሚለውን ባጭሩ እንመለከታለን። ፍርሃት ማለት ክርስቲያኖች ሁለት ወገን ያለው ነው። አሉታዊና አዎንታዊ የሆነ ፍርሃት አለ። አሉታዊ የሆነው የድንጋጤ ስሜት፣ የፍርሃት፣ ያለመተማመን፣ ውስጥ የመረበሽ የጭንቀት ስሜት ነው ፍርሃት የምንለው። በተለያየ ምክንያት አንዳንድ ጊዜ ፍርሃት ይመጣብናል፣ ውስጣችንን ያስጨንቀዋል። የምንተማመንበት እናጣለን፣ እንደነግጣለን፣ እንረበሻለን። ምንም ነገር ሳይፈጠር እንዲሁ ውስጣችን ፍርሃት ፍርሃት ይለዋል። በዚህ ደግሞ እንቅልፍ ማጣቱ ይመጣል፣ መጨነቁ ይመጣል፣ ተስፋ መቁረጡ ይመጣል። ይሄ እንዲህ አይነት ፍርሃት አለ በሰው ልጅ በተፈጥሮ ማለት ነው። ስለዚህ አሉታዊው ነው፣ የማይጠቅም ነው። በመንፈሳዊ ሕይወትም አንዳንድ ጊዜ እንዲህ አይነት ፍርሃቶች ይመጣሉ። እግዚአብሔርን በዚህ መንገድ ሁሉ ልንፈራው እንችላለን። ታስታውሱ እንደሆነ አዳም አባታችን እግዚአብሔርን ይወድ ነበር፣ ያፈቅር ነበር። ነገር ግን ኃጢአትን በሰራ ጊዜ፣ በበደለ ጊዜ እግዚአብሔር ሳያሳድደው፣ እግዚአብሔር ምንም ሳይለው አዳም በፍርሃት ሆኖ ተደበቀ። የእግዚአብሔር ፊትን ማየት ፈራ ይላል። እንዲህ አይነት ፍርሃት አለ። ይህ ፍርሃት የሚመጣ እንደዚሁ ሰው ልጅ በኃጢአት ጎዳና ሲሄድ ከእግዚአብሔር ሲለይ እግዚአብሔር ሊያስፈራው ይችላል። ይቀጣኝ ይሆንን እግዚአብሔር እንዲያው በደሌን አይቶ እንዲህ ያለ ነገር ያመጣብኝ ይሆን እያለ ልክ እንደ አዳም በፍርሃት በመንቀጥቀጥ በመረበሽ ይኖራል ማለት። መረጋጋት ያቅተዋል። ከእግዚአብሔር ስንለይ ኃጢአት ስናበዛ ክርስቲያኖች ፍርሃት ውስጣችንን ይሞላዋል። ዝም ብለን የምንደነግጥ ድንጉጦች እንሆናለን። መጽሐፍም እንደነገረን ኃጢአትን የሚሰራ ሰው ይላል፣ ኃጢአትን የሚያዘወትር ሰው ማንም ሰው ሳያሳድደው፣ ማንም ሰው ኃጢአተኛ ሳይለው እንዲሁ ይሸሻል ይላል። ምንም ነገር ሳይባል እኮ ይሸሻል፣ ያስደነግጠዋል፣ ፍርሃት ይለዋል። ለምንድን ነው? ይሄ በኃጢአት የመጣ ፍርሃት ስለሆነ ነው። ክርስቲያኖች እንዲህ አይነት ኃጢአቶች ሲበዙ ውስጣችን ፍርሃት ይሞላዋል ማለት ነው። ይሄ አሉታዊው ትርጉም ነው። አዎንታዊው ደግሞ ለእግዚአብሔር ያለን ፍርሃት የአምልኮ ፍርሃት፣ የፍቅር ፍርሃት፣ የአክብሮ ፍርሃት፣ ፈጣሪያችንን የመውደድ ፍርሃት ደግሞ ይኖረናል ማለት ነው። እግዚአብሔርን በማሰብ ብቻ ሕይወታችንን መምራት መቻል ማለት ነው። እግዚአብሔርን ስንፈራ በምድር ላይ ባለን ኑሮ ቁጥቦች ነው የሚያደርገን። እንደዚህ ባደርግ እግዚአብሔር ይህንን አይወደውም፣ እግዚአብሔር በዚህ ሊያዝን ይችላል፣ ይሄ ስራ እግዚአብሔርን አያስደስተውም እያልን የምንሰራውን ስራ እግዚአብሔርን በመሃል እያስገባን እግዚአብሔር መፍራታችን የሚበልጥ ከሆነ ያንን ኃጢአት እናሸንፋለን። የማይገባ ስራን ከመስራት እንቆጠባለን ማለት ነው። ክርስቲያኖች ይህ ፍርሃት አዎንታዊ ነው፣ የሚያስፈልግ ነው። ይህንን ፍርሃት ነው ቅዱስ ዳዊት እንዲህ ያለ ፍርሃት በሕይወታችሁ ይኑራችሁ፣ እንዲህ ያለ ፍርሃት አስፈላጊ ነው፣ ይህንን ፍርሃት ያዙት፣ እግዚአብሔርን እንደዚህ ሆናችሁ ፍሩት እያለ የሚነግረን
እንዲህ ያለውን ፍርሃት ነው ክርስቲያኖች፣ እግዚአብሔርን መፍራት፣ ሰውንም ማፈር ክርስቲያኖች። ይህ ለሰው ልጅ ይህ በጣም አስፈላጊ ነው ክርስቲያኖች። ዛሬ እኮ የምንሰማው ኃጢአት፣ የምናየው በደል፣ የምናየው መጨካከል፣ ይህ ሁሉ የመጣው እግዚአብሔርን ካለ መፍራት እኮ ነው ክርስቲያኖች። እግዚአብሔርን ሰው ካልፈራ ላያደርግ የሚችለው ኃጢአት የለውም ክርስቲያኖች። የትኛውንም ኃጢአት ሊያደርግ ይችላል። ሰው ልጅ በጣም እየተደፋፈረ በሄደ ቁጥር የሚያደርገው ኃጢአት በጣም ከፍተኛ ደረጃ ሊሆን ይችላል። ወንጀል ሊሰራ ይችላል ክርስቲያኖች። ሰው ሊገድል ይችላል። ምንም ላይመስለው ይችላል። በቃ እንደ ቁብ ላይ ቆጥረው ይችላል። ኃይለኛ ወንጀል በደል እየፈጸመ በሕዝብ ላይ፣ በሰው ልጅ ላይ፣ በተፈጥሮ ላይ፣ በሁሉ ነገር ላይ ሊያምጽ ይችላል ክርስቲያኖች። እግዚአብሔር መፍራት እጅግ አስፈላጊ ነው። ከዚህ ይቆጥበናል። ይህ ፍርሃት አስፈላጊ፣ ይህ ፍርሃት በሕይወታችን ሁል ጊዜ ልንይዘው የሚያስፈልገው ፍርሃት ነው ማለት ነው ክርስቲያን። ይህንን ፍርሃት ያዙ። እግዚአብሔርን እንደዚህ የሚፈራ ሰው የትኛውንም ኃጢአት አያደርግም፣ በየትኛውም በደል አይገኝም ማለት ነው። ስለዚህ ፍርሃት ብለን ስንተረጉም አሉታዊ አለ፣ አዎንታዊ ትርጉም አለው። ስለዚህ ለኛ የሚያስፈልገን አዎንታዊው የአምልኮ የሆነው የፍቅር የሆነው ልክ ሕፃን ልጅ አባቱን እንደሚፈራ ማለት ነው። ውጪ እየተጫወተ ሕፃን ልጅ አባቱ ሲመጣ አባዬ መጣ ብሎ ወደ ቤት ይገባል። እንደ ፍርሃት ያለ ነው። ግን አባቱን የሚፈራው ሲመጣ ይደበድበኛል ብሎ አይደለም። አባቱ ስለሚወደው፣ አባቱ ሁሉን ነገር ስለሚያደርግለት፣ አባቱ የሁሉ ነገር ማግኛው መንገድ ስለሆነ አባቱን ያፈቅራል ሕፃን ልጅ ማለት ነው። እኛም ልክ እንዲሁ ሁሉን የምናገኝ ከአባታችን ከእግዚአብሔር ስለሆነ፣ ሕይወታችን የተገኘች ከሱ ስለሆነ፣ በሕይወት መኖራችን እድል የተሰጠን በሱ ስለሆነ፣ እኛ ደግሞ ያደረገልን እንደ ክርስቲያን ደግሞ የተደረገልን ውለታ ብዙ ስለሆነ እግዚአብሔርን በፍቅር ሆነን ምን ልንለው ያስፈልጋል? ልንፈራው ያስፈልገናል ክርስቲያኖች። ፍርሃት ይህ አዎንታዊ የሆነ እጅግ አስፈላጊ ነው። እግዚአብሔርን የምንፈራው ደግሞ እንዴት ነው ቢባል፣ እንዴት ነው መፍራታችን የሚገለጸው? በምን መንገድ ነው? ይህንን ብንል ደግሞ በሶስት መንገድ መግለጽ እንችላለን። አንደኛ በአምልኮ ነው። አምልኮ ማለት ጾሙ ሲመጣ መጾም፣ ጸሎት ማድረግ፣ ጠዋት እግዚአብሔር ፊት ተነስቶ እግዚአብሔርን ማመስገን፣ ማታ ስንተኛ ተመስገን ማለት እግዚአብሔር ስሙን መጥራት፣ ቀንም ስንውል የእግዚአብሔርን ስም እየጠራን መዋል። አምልኮታችን ሲፈጸም ክርስቲያኖች በአግባቡ ስንኖር፣ ወደ ቤተ ክርስቲያን እግራችን ሲያበዛ፣ ወደ ቤቱ ስንመጣ፣ ይህ በአምልኮ የሚገለጽ ምንድነው? ፍርሃት ነው ክርስቲያኖች። እግዚአብሔርን ሁልጊዜ እንድናመልከው ይፈልጋል። ፊቱን እንድንፈልገው ይፈልጋል እግዚአብሔር አምላካችን። የምትወዱት ሰው እናንተ የምትናፍቁት ሰው ሁልጊዜ ከእናንተ ጋር እንዲሆን ትፈልጋላችሁ። ከእናት አባት መለየት የሚፈልግ ሰው የለም። ከዘመድ መለየት የሚፈልግ ሰው የለም። ስለምንወዳቸው ማለት ነው። እግዚአብሔር ደግሞ ስለሚወደን ከኛ መለየትን አይፈልግም እግዚአብሔር አምላካችን። ስንረሳው፣ ስንተወው፣ እንደሌለ ስንቆጥር፣ ዝም ብለን ምድራዊ ኑሮ ብቻ ስንኖር እግዚአብሔርን ስንረሳው በዚህ ደስ አይሰኝም ማለት ነው። እንዲሁም ሊቆጣ ይችላል። እነዚህ ልጆች ፊታቸውን አያዞሩም እንዴ? ወደ ቤተ ክርስቲያን አይመጡም እንዴ? የት ነው የሚውሉት? እያለ እግዚአብሔር አምላካችን ይፈልገናል ማለት ነውና እግዚአብሔርን በአምልኮ ልንፈራው ያስፈልጋል። መፍራታችን የሚገለጸው በአምልኮ ባለን ትጋት ነው ክርስቲያኖች። አሁን ጾም ስለሆነ የጾም ጊዜ ስለሆነ ክትት ብለን ስብስብ ብለን በጸሎት ሆነን እግዚአብሔርን ስንለምነው እግዚአብሔር አምላክ የምሕረት ፊቱን ደግሞ ለኛ ይገልጣል ማለት ነው። እግዚአብሔር አምላክ ቅርባችን ነው፣ እኛ ወደሱ ከቀረብን ማለት ነው። ስለዚህ የመጀመሪያ በአምልኮ እንቀርበዋለን። ሁለተኛ ደግሞ ከክፉ ኃጢአት በመራቅ መፍራታችን ይታወቅልናል ማለት ነው። ክርስቲያኖች ኃጢአትን ሰው የሚያደርጋት እግዚአብሔርን መፍራት ባቆመባት ጊዜ ነው ይላል መጽሐፍ። እግዚአብሔርን ለትንሽ መፍራት ስናቆም ኃጢአት ለመስራት ድፍረቱ ይገኛል። ክርስቲያኖች ደፋሮች ያደርገናል። ኃጢአት ዛሬ ከዚህ በኋላ አላደርግም ብለን መልሰን የምናደርገው እግዚአብሔርን በአግባቡ ባለመፍራታችን ነው። እግዚአብሔር እንደሚያየን
እግዚአብሔር እንደሚቆጥርብን እግዚአብሔር አጠገባችን እንደሆነ ስለማይሰማን ሩቅስ እንደሆነ ስለሚሰማን በቃ አሁን እኔ ለኃጢአት ልፈጽም ስለሆነ እግዚአብሔር አያየኝም፣ እግዚአብሔር የለም፣ ቀስ ብዬ ደግሞ ይቅርታ ጠይቀዋለሁ ብለን ለራሳችን ምክንያት እንነግረውና ያንን ኃጢአት እንፈጽመዋለን ማለት ነው። ክርስቲያኖች ግን እንደዛ ሳይሆን እግዚአብሔር አምላካችን እንደሚያየን መቁጠር ነው። እንደ እግዚአብሔር አለ አይደል? አሁን እኮ ሰው ከእግዚአብሔር ይልቅ የሚፈራው ማንን ነው? ሰውን ነው አይደለም? ሰው አጠገቡ ያለ ኃጢአት ይፈጽማል? ኃጢአት አይፈጽም። ምን ይላል? አይ ሰው አለ አይደል? ሰው እያየኝማ ይሄንን አላደርግም ይላል። ሰው እንዳያየኝ ነው በቃ የሚደበቀው ከሰው ነው እንጂ ከእግዚአብሔር አይደለም። አሁንማ በቃ በጣም ድፍረቱን ጨምሮ ሰው አጠገቡ እያለ የማይፈራም ሰው ሊኖር ይችላል። ሰው አጠገቡ ሆኖ ኃጢአትን የሚሰራ ሰው ሊኖር ይችላል። የሚሳደብ ሰው፣ የሚያማ ሰው፣ የሚያንጓጥጥ እንደዚህ ያለ ኃጢአት የሚሰራ ሰው ድፍረቱ ጨምሮበታል ማለት ነው። ሰውንም ካልፈራ በቃ ይሄ ልክ በመጽሐፍ ቅዱስ እንደተጻፈው ዳኛ እንደተባለው እግዚአብሔርንም የማይፈራ ሰውንም የማያፍር ሰው ነበረ ያ ዳኛ ተብሎ ተጽፏል። እንደዛ አይነት ዳኛ ይሆናል ማለት ነው። ሰው በቃ ለሰው ልጅ ክብር የሌለው ሰው ሲያገኝ በአግባቡ ትህትና የማያሳይ ሰው የሚሳደብ ከፍ ዝቅ የሚያደርግ ታላላቅን የማያከብር ወጣቱ ትውልድ በተለይ እንዲህ አይነት ነገሮች ይስተዋሉበታል። ሰው ሲናገረው ለምን ትናገረኛለህ ነው፣ መልስ ለመመለስ የሚቸኩል ይሆናል። በቃ ኮንፊደንስ ነው የሚያስፈልገው ይላል። ኮንፊደንስ ማለት በእነሱ ትርጉም ምን ማለት ነው? በቃ ማንንም እንዳትፈራ ነው። ማንም በአንተ ህይወት አያገባውም፣ አንተ በአንተ ህይወት ብቻ የሚመለከት አንተን የሚል ትርጉም ይሰጣል። ከዛ በኋላ በቃ ማንንም አይሰማም። ክርስቲያኖች ቤተሰብ ሲመክረው ሁሉ ቤተሰብን ሁሉ አይሰማም። ስለዚህ እንዲህ የሆነ ብዙ ኃጢአት በምድር ላይ እየበዛ ኃጢአቱ ሲበዛ ደግሞ እንደምታየው ጦርነቱ ይበዛል፣ ጸቡ ይበዛል፣ አለመስማማቱ ይመጣል፣ ውስጣችን ሰላም ያጣል፣ መረበሽ ይሆናል፣ መረጋጋት ይጠፋል። ይህ ሁሉ ኃጢአት እየበዛ ሲሄድ ነው ክርስቲያን። ስለዚህ ከኃጢአት ለመጠበቅ ምን ማድረግ ያስፈልጋል? እግዚአብሔር ያየኛል፣ እግዚአብሔር አጠገቤ አለ እያልን ከኃጢአት ልንሸሽ ያስፈልጋል። ልክ ዮሴፍ በዝሙት ሊወድቅ ሲል ማንም ባያየኝም ማን ያየኛል አለ። እግዚአብሔር እኮ ያየኛል ብሎ ልብሱን ጥሎላት ለሴቲቱ ወጣ ይላል። ማንን ስለፈራ ነው? እግዚአብሔርን ስለፈራ ነው እንጂ ሰው በዛ ሰዓት አልነበረም። ስለዚህ ከዝሙት የሸሸው አልፈጽምም ብሎ የሄደው ማንን ፈርቶ ነው? እግዚአብሔርን ፈርቶ። ስለዚህ መፍራታችን የሚገለጸው ኃጢአትን እምቢ ስንል፣ ከኃጢአት ስንሸሽ እግዚአብሔርን ይፈራሉ የሚል ይታወቅልናል ማለት ነው። በመጨረሻ ንስሐ ስንገባ ነው። ንስሐ የማይገባ ሰው እግዚአብሔርን አይፈራም ይባላል። በቃ እግዚአብሔር የእግዚአብሔርን ፍርድ አቅልሎ አይቷታል ማለት ነው። መቼም ቢሆን እግዚአብሔር ሊቀጣኝ አይችልም ብሎ ተማምኗል ማለት ነው። ወይም ደግሞ እኔ ኃጢአት አልሰራም፣ እኔ ኃጢአት ምንም ነገር አላደረኩም እያለ ነው ማለት ነው። ክርስቲያን ንስሐ መግባት ማለት ምን ማለት መሰላችሁ? ኃጢአታችሁን በራሳችሁ ላይ መፍረድ ማለት ነው። የእግዚአብሔር ፍርድ ከመምጣቱ በፊት እግዚአብሔር እኛ ላይ ከመፍረዱ በፊት ቆይ ራሴ ላይ ልፍረድ ማለት ነው። ካህኑ ጋር ሄደን ስንናገር እንደ ሪፖርት አይደለም። እኔ ኃጢአት ሰርቻለሁኝ ራሴ ላይ ፍርድ አምናለሁ ኃጢአቴን ማለታችን ነው። ይህንን ስንል የእግዚአብሔር ፍርድ ከኛ ላይ ትነሳለች። ግን ራሳችን ላይ ማንፈርድ ከሆነ በራሳችን ላይ ኃጢአተኞች ነን ብለን የማናምን ከሆነ ምን እያልን ነው? እግዚአብሔር ፊት ቆሜ እንዲፈረድልኝ እፈልጋለሁ ማለታችን። ስለዚህ ይህንን የምንፈልግ ከሆነ ንስሐ ሳንገባ መኖር ይቻላል። መጨረሻ ላይ ግን እግዚአብሔር ፊት መቆማችንን እንዳንረሳ። እግዚአብሔር ደግሞ በእግዚአብሔር ፊት ደግሞ ያለ ፍርድ ደግሞ እንድች ብላ ወደ ኋላ የላትም ክርስቲያኖች። ስለዚህ ያ የሚያስፈራው ዙፋን ላይ ለፍርድ ከመቅረባችን በፊት እዚሁ በተሰጠን ጊዜ አባቶቻችን ጋር እየመጣን ራሳችን ላይ መፍረድ ያስፈልጋል። ይህ እግዚአብሔርን መፍራታችንን የሚገልጽ ነው። ንስሐ ብለን ስንመጣ እግዚአብሔርን ስለፈራ እኮ ነው ብሎ ይታይልናል ማለት ነው ክርስቲያኖች። ጸጥ ካልን ግን ምንም ንስሐ ማንገባ ከሆነ
ንስሐ ሳንገባ 10 ዓመት 20 ዓመት እየተቆጠረ ከሆነ ይህ በጣም ችግር አለው። እግዚአብሔርን እየፈራን አይደለም፣ ወደ ሕይወታችንም እግዚአብሔርን እያመጣ ነው አይደለም ማለት ነው። ይህንን ልናስወግደው ያስፈልጋል። ንስሐ ልንገባ ያስፈልጋል። ስለዚህ እነዚህ ሶስቱን ስናደርግ በአምልኮ በኃጢአት በመራቅና ንስሐ በመግባት እግዚአብሔር መፍራታችን ይታወቃል ማለት ነው። በመጨረሻ ደግሞ እግዚአብሔርን መፍራት ለኛ ምን ይጠቅመናል? ምንድነው ምን ሆነው? እኛ እግዚአብሔርን ስንፈራ ግልጽ ነው አይደለም? እግዚአብሔርን ስንፈራው፣ እግዚአብሔርን ስናከብረው፣ ወደ እግዚአብሔር ፊታችንን ስናዞር እግዚአብሔር ደግሞ የምሕረት ፊቱን ወደኛ ምን ይላል? ይመልሳል። ማረን ስንለው ይቅር በለን ብለን ወደሱ ስንመለስ ውስጣችን ሰላም ያገኛል። ክርስቲያኖች ዛሬ እኮ ፍርሃት የሚለው ስሜት ራሱ እያስቸገረን እየበረታብን መጥቷል እኮ። የጭንቀት ስሜት እየበዛብን መጥቷል እኮ ክርስቲያኖች። ትንሿ ነገር አስጨንቃን ህሊናችንን እየበጠበጠችው ነው ክርስቲያኖች። ይህ የሚያሳየው ምልክቱ ምንድነው? ከእግዚአብሔር የተወሰነ እየራቀን ነው ማለት ነው፣ እየሸሸን ነው ማለት ነው። ክርስቲያን ፍርሃት የሚላችሁ ከሆነ ጭንቀት የሚላችሁ ከሆነ ይህ ምልክት ነው። ከእግዚአብሔር ትንሽ ርቃችኋል ማለት ነው። በአንድ ጊዜ መቅሰፍት አይመጣብንም ክርስቲያኖች። ትንንሽ እያደረገ ነው እግዚአብሔር ምልክትም ይነግረን። ስለዚህ እንዲህ አይነት ስሜቶች ካሉ ወደ እግዚአብሔር መቅረብ፣ እግዚአብሔር ከኛ ጋር መኖሩ ደግሞ የሚታወቀው ውስጣችን ምንም ሳይኖረን በደስታ ይሞላል። ክርስቲያኖች ምንም ሳናገኝ ውስጣችን ደስታ በቃ ዝም ብሎ ምንድነው የሚያስደስተኝ ብለን እንኳን ብንጠይቀው መልሱን አናውቅም። ግን ውስጣችን ሰላም ይሰማናል፣ ደስታ ይሰማናል፣ እረፍት ይሰማናል። በቃ እረፍት ይሰማናል። እንዲህ አይነት ስሜቶች ካሉ እግዚአብሔር ከኛ ጋር ነው ማለት ነው። ስለዚህ እግዚአብሔርን የምንፈራ ከሆነ አንደኛ ለግላችን እንዲህ አይነት ነገሮች ይመጡልናል፣ በረከት ይመጡልናል። እንደ ማህበርም እንደ ሀገርም እንደ ዓለምም ደግሞ በረከት ከእግዚአብሔር ይገኛል፣ ሰላም ይገኛል፣ መግባባት ይገኛል። መግባባት ያቃተን ለምን መሰለህ? እግዚአብሔር ስለሌለ እኮ። የትኛዎቹም ፖለቲከኞች ቢሰባሰቡ የትኛውንም ሐሳብ ቢያፈልቁ ክርስቲያኖች የቱን ያህል የተማሩ ቢሆኑ እግዚአብሔር ካልረዳ፣ እግዚአብሔር ካልጎበኘ፣ እግዚአብሔር ከተማን ካልጠበቀ፣ እግዚአብሔር ከኛ ጋር ካልሆነ ምንም የሚገኝ ነገር የለም። ድካም ነው የሚሆነው። ሞክረን ነበር አልተሳካም ነው የሚሆነው ክርስቲያን። ስለዚህ መመሪያው መስመሩ እግዚአብሔርን እየፈራን ነው ወይ? እንደ ሀገር እግዚአብሔር ይፈራል ወይ? እንደ ሕዝብ እግዚአብሔር ይፈራል ወይ? እንደ ግላችን እግዚአብሔር ይፈራል ወይ? ክርስቲያኖች ይህንን ስናደርግና እግዚአብሔርን ፈርተን ስንገኝ ልክ እንደ ቅዱስ ዳዊት እሱ በበረከት እንደተጎበኘ ዘመኑ የሰላም እንደሆነለት ዘመኑን በሰላም እንደጨረሰ እግዚአብሔር የምወደው በጣም የምጓጓለት ልጄ እሱ ነው ብሎ ለቅዱስ ዳዊት እንደ ልቤ የሚሆንልኝ ብሎ ለቅዱስ ዳዊት ተናግሮለታል ማለት ነው። ይህ ሁሉ የሆነው በምንድን ነው? እግዚአብሔርን በመፍራት ነው ማለት ነው ክርስቲያኖች። ስለዚህ ፍርሃትን እግዚአብሔርን መፍራትን በሕይወታችን ልናመጣ ያስፈልጋል። ፍርሃት በብዙ ይገለጻል። ይሄ መነሻ ነው። በራሳችሁ ሕይወት ደግሞ እግዚአብሔርን የማልፈራው እንዴት ነው? መፍራትስ ያለብኝ እንዴት ነው? እያልን ሕይወታችን እንድናስተካክል ይህ ሳምንት የሚነግረን ቅበላም ስለሆነ እንድንዘገጃጅ ነው። ጾሙ በረከት እንዲያመጣልን፣ ሰላም እንዲያመጣልን፣ እግዚአብሔር እንዲቀበለው እንዲህ አድርገን ራሳችንን ስናዘጋጅ፣ የተጣላን ካለን ስንታረቅ፣ ያኮረፍን ካለን ኩርፊያችንን ስንተው፣ በተለያየ ኃጢአት ውስጥ ያለን ካለን ያን ሁሉ ትተን ወደ እግዚአብሔር ስንመጣ እግዚአብሔር አምላክ ጸሎታችንን ይቀበላል፣ ጾማችንን ይቀበላል። በኋላ ደግሞ ዋጋችንን እግዚአብሔር አምላክ በመንግሥተ ሰማያት ይከፍለናል ማለት ነውና እግዚአብሔርን ፈርተን በሕጉ ተመላልሰን በረከትን እንድናገኝ ሰላም ፍቅሩን እንዲያበዛልን ቸርነቱን እንዲያበዛልን የእግዚአብሔር አምላካችን ቸርነት የድንግል ማርያም አማላጅነት የቅዱሳን ተራዳይነት አይለየን።